መረጃዎችን ጠይቀን ሁሉ ነገሮችን አጣርተን ይመጣል። ታዲያ እኔ ካልሆነ የሩታ ልጅ ማን ሊሆን ይችላል? እሱ ነው ግራ ያገባን። እኛ መጀመሪያ የሚወራው ወሬ ያለ የሩታ የአብርሃም ልጅ አይደለም የሚባል ነገር ስለነበረ ልናጣራ ሲጠይቁን ያገኘነው መረጃ ልጁ ያንተ እንዳልሆነ። ስለምን መረጃ ነው የምታወራው ብሩክ? እንዴ እኔ እኮ ሩታን ከአንተ በላይ ጠንቅቄ አውቃታለሁ አይደለ እንዴ? በቃ እኔ ስለምተማመንባት ይሄ አሁን የምትለው ነገር ውሸት ነው። በቃ በእርግጠኝነት ውሸት ነው። ግን አሁን የሕክምና ማስረጃም እንግዲህ አባት ነኝ የሚልም ሌላ ሰው እንዳለን የሰማነው ነው። ልጁ ቁርጥ ራሴን ነው የሚመስለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ትኩሳት መጥቻለሁ ማለት ነው። ብቻ ለማውራትም ለማስማትም ይዘገነናል የዛሬ ነገር ማለት ነው። ምክንያቱም አሁን አብርሽና ሩታ በትዳራቸው በጣም ሰውን አስገብቶ እንደፈለገ የፈለገ ሁሉ እንድረግጣቸው ትዳራችሁን እንደ ቀይ ምንጣፍ አንጥፉበት የፈለገ ሁሉ ረግጣቸዋል ማለት ነው፣ ሴትም ወንድም። አሁን ግን እሱ አልፎ ትላንትና የተወለደ ልጅ ገና ምንም ማያወቅ አይኑን እንኳን ያልከፈተ ገና ሕፃን መነገጃ መቀለጃ ማድረግ በፍጹም ይሄ ተገቢ ነው ብዬን ያላስብም። ማለት አብርሽና ሩታ ከዚህ በፊት በትዳራችሁ እንደፈለጋችሁ የቀለዳችሁት ይበቃችኋል። አብርሽ ያንተ ልጅ አይደለም ማለት ምን ማለት ነው? እነሱ እኮ ባለትዳር ናቸው። መጣላትና መታረቅ ያለ ነው። መጣላትና መታረቅ በየትኛውም ትዳር ውስጥ ያለ ነው። አሁን ገና ለገና ትላንት የተወለደ ልጅ አረ ህዝቡ ሼም ይኖራችሁ፣ የእውነት ሼም ይኖራችሁ። ያኔ ይደብራችሁ። በቃ እንዲህ ገና ከሆደ ወጣ ተብሎ መነገጃ መሆን አለበት? የምትነግዱት ነገር አጣችሁ። ይሄ ህፃን ልጅ የእናንተ መነገጃ የእናንተ ቪው መለቀሚያ ላይክ መለቀሚያ መሆን አለበት? ለላይክ እና ለቪው ብላችሁ ቢያንስ እንኳን ፈጣሪያችሁን እንኳን አትፈሩም? እረ ምን አይነት ህዝብ ነው? አረ ሼም ይኖራችሁ የእውነት ሼም። በቃ ያን የሰው ባህሪ እንደም ተላበሱ። ትንሽ በቃ አስተሳሰባችሁን እስኪ እንደ ሰው ማሰብ ጀምሩት። የእነ ሩታና አብርሽን የፈለጋችሁትን ማርገጥ የፈለጋችሁትን ማለት ትችላላችሁ፣ ግን ይሄን ህፃን ልጅ ታውት። በቃ ምን ማለት ነው? የአንተ ልጅ አይደለም ማለት? አሁን ገና ከሐኪም ቤት እንኳን ከሆዳ ወጥቶ ከሐኪም ቤት እንኳን ሳይወጣ የእናንተ መነገጃ እና መቀለጃ መሆን አለበት? ወይኔ ጉዴ ዘንድሮ። እና ይሄ ነገር በጣም ያኔ እንደ ሰው ልናስብበት የሚገባ ጉዳይ ነው። አብርሽ አንተን ብትሆን ብዱ እኮ እኔና የምመስሉ ማለት እኮ ሳይሆን ያለብክ አንተ ባለትዳር ነህ። ሩታን እኔ ጠንቅቄ አውቃታለሁ ማለት እኮ አይደለም። ማለት መሆን ያለበት በእንደዚህ አይነት ነገር ቀልድ እንደማታውቅ። በቃ ዩቱብ አላችሁ። አዎ ዩቱበር ናቸው። የሚፈልጉትን ነገር መፈትፈትና ማስራት ይችላሉ። ገና ትላንትና አባት ሆነክ ዛሬ በልጅክ ላይ የፈለገ መጥቶ እንደፈለገ አፉን መክፈት እንደሌለበት አስረግጠ ማንገርና ማስጠንቀቅ እንዳለብህ በዚህ ላስታውስ ይፈልጋለሁ። ልጁ እኔን ነው የሚመስለው ማለት ሌላ ቢመስል ያንተ ልጅ እንዳልሆነ ልታምነው ነው? ምን አይነት ጉድ ናችሁ? ኧረ የቡታጀራ ዩቱበሮች ትንሽ አደብ ግዙ። አበዛችሁት፣ የእውነት አበዛችሁት። ምን ነው ጭንቅላታችሁ ብቻ ወደ ጥቅም ነው እንደሚሄደው? ሰርታችሁ አታገኙም? ግዴታ የሰውን ስም ያለ ስም ማስጣት ብቻ ካልሆነ ስራችሁ ሌላ ስራ አታውቁም ማለት ነው። እና እንደዚህ ሲታወሩ እቺ ልጅ አራስ ናት። ቢያንስ ከአራስነቷ ትነሳ። ያንተ አይደለም ያንተ ነው፣ ምርመራ ውጤቱ እንደዚህ ነው እንደዛ ነው እንደፈለጋችሁ ለማብኳትና ለመጋገር ቢያንስ ከአራስነቷ ትነሳች ልጅ። ቢያንስ ከሐኪም ቤት ትውጣ። ትላንትና ሄርሜላ ራሱ ልጁ ሩታን የሚመስለው አብርሽን ነው የሚመስለው እንዴ? አስመስክሯላ ማለት ምን ማለት ነው? አስመስክሯል ማለት ምን ማለት ነው? እሱም ባይመስል የሌላ ሰው ልጅ ነው ማለት ነው።
እንደዚህ ነው የምታስቡት? ነው እናንተ እኮ የፈለጋችሁትን ማብካትና መጋገር መብታችሁ ነው። ግን እንደ ማንኛውም ሰው ሰብአዊነት ሊሰማችሁ የሚገባ ነገር ቢኖር ይሄ ልጅ ገና ደም ነው፣ ገና አልረገም፣ ገና አሁን ተወለደ። በዚህ ህፃን ልጅ ስም የእናንተ ቪውና ላይክ ቢቀራችሁስ? አረ ብስሚላሂ ሰው ልጅ እኮ ትንሽ አእምሮ ስራ ሊሰራ ይገባል። እኔ የፈለጋችሁትን መቅለድ፣ ይሄ እኮ መቀለድ፣ ልጅ እኮ መቀለጃ አይደለም፣ ልጅ እኮ መነገጃ አይደለም። ከፈለጋችሁ ሩታን ነግዷት፣ ከፈለጋችሁ አብርሽ ነግዱት። ቢያንስ ልጁ እኮ ትንሽ እንኳን እስኪ ሰው ቢያንስ እኮ ልጁ ገና ህፃን ነው። እንደ ሰው አስቡት። ልጁ ቢያንስ ሆስፒታል ይውጣ። ኧረ እኔ ቃላቶች ጠፉኝ፣ ከምር ቃላቶች ጠፉኝ። የኔ ማለት እንጃ እንዴት ሰው በዚህ ያክል ደደብ ይሆናል? ሩታና አብርሽ ትዳራቸውን አሳልፎ ማንም ሰው እንዲጫወት ፈቅዶ ነበሩ። ኦኬ ኖ ፕሮብሌም። ግን ልጃችሁ ላይ መቀለጃ እንዳትደርጉት። ልጃችሁ እኮ በብዙ ፈተና እንደውም በሆዷ እያለ ተፈትኖ የተወለደ ልጅ ነው። አሁን ገና ለገና በማምጣቱ ገና መነገጃ እና የእናንተ መሸቀያ አታርጉት። ቢያንስ እኮ ለልጁ ክብር ኑራችሁ። አረ ፈጣሪያችሁን ፍሩ። ሌላ ነገር ስሩ፣ የፈለጋችሁትን ፈትፍቱ። ምን ማለት ነው? ያንተ ልጅ አይደለም ማለት ከነሱ እናንተ ትዳር የመሰረቱ ሰዎችን ለማፈናቀል የምታፈናቅል ድንጋይ የለም። ብላችሁ እነዚህ ልጆች ተጣሉ ታረቁ ተጣበቁ፣ በቃ መለያየት ሲያቅታችሁ በአይናቸው በልጃቸው መጣችሁት። ይሄ ነገር አንዱ ከአንዱ እየተቀባበላ እየተስፋፋ ነው የሚሄደው። ቢካውዝ ይሄ ልጅ በእግሩ እስከምነሳ ድረስ የሱ ነው አይደለም ያንተ ነው አይደለም እያላችሁ ጭራሽ ስም እየተሰየማለት ነው ልጁ የሚያድጉ እና በሶሻል ሚዲያ እናትና አባቱ የወጡ ልጅ ስለሆነ ብቻ በሶሻል ሚዲያ መነገጃ መሆን አለበት። እናንተ እንደ ማንኛውም ትልቅ ሰው ስሩ፣ ግን ህፃን ልጅ ታውት ራ ያኔ የሰው አለ ያስብላል። የምርኔ ሼም እኮ ነው። እስኪ ለራሳችሁ አስቡ። ቆም ብላችሁ ምን እያወራን ነው ብላችሁ አስቡት። ቢካውዝ ይሄ ልጅ እናጠበጣለሁ። እናንተ ምን ቤት ናችሁ እና ነው ሐኪም ቤት እየሄዳችሁ ወረቀት የምትለቃቀሙት? ለቃቃም ሁላ ስራ ፈት ወንድ እኮ ናችሁ። እስኪ እንደ ወንድ ልጅ ሰርታችሁ ያገኘው የጉልበት ወንድ ልጅ የጉልበት ስራ ሲሰራ እንጂ የሰውን ስም መነገጃ አድርጎ ጥቅም ሲያገኝ ደስ አይልም። እና እንደ ወንድ ልጅ የጉልበት ስራ ስሩት። ወንድ ልጅ በጉልበቱ በላቡ ጠብ አድርጎ የሚያገኝ ብር እንጂ የማንንም ትዳር እየፈረሰ የማንንም ጓዳ እየገባ እየቀረጸ የሚሰራ የቪዲዮ ብር እኮ አይደለም። ሰርተን ነው ያገኘ ነው የምትሉት? የእውነት እናንተ አሁን በቲክቶክ እና በዩቱብ እንደዚህ የምትዞዞሩ ሰዎች አሁን ሰርታችሁ የላባችሁን ብር ነው እየበላችሁ ያላችሁት? ሰው ያስቃል፣ የምር ያስቃል። ወንድ ከሆናችሁ የጉልበት ስራ ስሩት፣ በላባችሁ አግኙ። የሰውን ትዳርና የሰውን ቤት እየበተናችሁ አትራመዱ። ደግሞ ከዚህ ልጅ ይቦረዱት። በቃ ይበቃችኋል፣ የእውነት ይበቃችኋል። እንደ ማንኛውም ሰብአዊ በቃ እንደ ማንኛውም የሰውነት ባህሪ ይኑራችሁ። እኔ በጣም ተናደድኩት። ሐቂቀተን ከምርን ነው የሚላችሁ። እነሱ ወንድ አይደሉም? የወንድ አልጫ ሁላ የምትሰሩትን ስራ አጣችሁ። ትዳራችሁ አልፈረስ ስላችሁ በልጃቸው መጣችሁ። አረ ሼም ይኑራችሁ።